እስራኤል ለሶማሌላንድ እውቅናን መስጠቷን ተከትሎ ለኢትዮጵያ መውጫና መግቢያ በራፏ እንዲሁም እስትንፋሷ የሆነው የቀይ ባህር አካባቢ ውጥረት ውስጥ ገብቷል። በዓለም የኃይል አስተላለፍ ላይም መለዋወጥ ታይቶበታል። ለወትሮው በአካባቢው በተለይም በሶማሊያና በሊቢያ ዙሪያ ባላቸው ጥቅም በፉክክር መንፈስ የሚተያዩት ቱርክና ግብፅ ሁሉ አሁን በፖለቲካ የጥቅም ጉዳይ በአንድ ቆሞ ታይተዋል። ቻይናም የታይዋን ነገር የቤት ስራዋ ስለሆነ የእስራኤልን ለሶማሌላንድ እውቅና መስጠትን አልወደደችላትም። ኤርትራ፣ ሶማሊያ፣ ቱርክ፣ ግብፅ፣ ጅቡቲ፣ የአፍሪካ ህብረት፣ የአረብ ሊግና ሌሎቹም እስካሁን በይፋ የእስራኤልን እውቅና መስጠት የተቃወሙ ናቸው። የዓለም 1/3 የሚሆነው ንግድ የሚተላለፈው በዚሁ በቀይ ባህር መስመር ነው። የሚበዛው የመካከለኛው ምስራቅ የነዳጅ ምርትም ከየሀገሩ ለመድረስ በዚሁ መስመር ያቋርጣል። በእነዚህና በሌሎችም ብዙ ምክንያቶች ቀጠናው ከቅርብም ከሩቅም ላሉት ሁሉ እኩል በትኩረት የሚከታተሉት ነው ይላሉ የፖለቲካል ሳይንስና የዓለም አቀፍ ግንኙነት ተንታኝና መምህሩ አቶ ዳያሞ ዳሌ። ከኢንዱስትሪ አብዮት ጀምሮ የምዕራቡና የምስራቁ ዓለም ምንለው ኤዥያና ከአሜሪካ እስከ አውሮፓ ያለው ዓለም የንግድ መተላለፊያ መስመር ነው። ያን መስመር በጣም ተፈላጊ ያደረገው ደግሞ በ1859 አካባቢ ስዊዝ ካናል መከፈቱ ነው። ሜዲተራኒያንና ቀይ ባህር መካከል የነበረው የሳይናይ ፔኒንሱላ ወይም ሰርጥ ተቆፍሮ ሁለቱ እንዲገናኙ ተደረገ በፈረንሳዮች። ከዛ ወዲህ በታች በደቡብ አፍሪካን ዞሮ ሲሄድ የነበረው የንግድ እንቅስቃሴ በዚህ በኩል ሆነ። አሁን ባለው ስታትስቲክስ የዓለም ንግድ 1/3 ቮሊዩም በየአመቱ በዚህ ነው የሚተላለፈው። ቦታው በጣም ጠባብ ነው። ይሄን አካባቢ ችግር ሲፈጠር በዓለም ላይ ምን ያህል ቀውስ እንደሚያመጣ ባለፈው ሁቲዎች አሁን በጋዛ እስራኤል ጋዛ ላይ ጦርነት ከጀመረች ጀምሮ መርከቦች መምታት ሲጀምሩ መርከቦች የኢንሹራንስ ፕሪሚየም የዓለምን ኢኮኖሚ በጣም ነው የተጫነው። ስለዚህ አካባቢው የዓለም ኢኮኖሚ ጉሮሮ ነው። በዚህ ምክንያት በጣም ተፈላጊነት አለው። ያው ከዚህ ጉሮሮነቱ ጋር ተያይዞ ደግሞ በዓለም አቀፍ ደረጃ ለሚካሄድ ወታደራዊ ግጭቶች በአጭር መስመር ኃይልህን የምታስተላልፍበት ነው። ፍጥነት በመርከብ ኃይልህን የምታስተላልፍበት ነው። ለኢትዮጵያ ይህ አካባቢ ከጥቅምም በላይ እስትንፋስና ጉሮሮዋ ነው። 95% ገደማ ገቢና ወጪ ምርቷ ይጓጓዝበታል። የነዳጅ ምርት ከየማደያው የሚደርሰውም በዚሁ መንገድ አቋርጦና ተጉዞ ነው። በሌላ በኩል 28% ገደማ የሚሆነው የኢትዮጵያ የውጭ ንግድም መዳረሻው እዚሁ አካባቢ ነው። የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ሶማሊያ፣ ሱዳንና ጅቡቲ ብቻቸውን ከኢትዮጵያ የውጭ ንግድ 1/3 ገደማውን ተረካቢ ሀገሮች ናቸው። ከዛም በላይ ኢትዮጵያ በኤደን ባህረ ሰላጤ ላይ ዘላቂና አስተማማኝ የባህር ኃይል ጦር ሰፈርና የገቢና ወጪ ምርት ማቀላጠፊያ ወደብ መገንቢያ ቦታን በሊዝ የምታገኝበትን የመግባቢያ ስምምነትም ከሶማሌላንድ ጋር ከዚህ ቀደም መፈራረሟም ይታወሳል። ለሶማሌላንድም እውቅናን ለመስጠት ኢትዮጵያ ቀዳሚዋ ሀገር ልትሆን እንደምትችል በስፋት ሲነገር ቆይቷል። ለመሆኑ አሁን እስራኤል ሶማሌላንድን ሉዓላዊ ሀገር አድርጋ መቀበሏ ለኢትዮጵያ ትርጉሙ ምንድን ነው? በእኔ ኦፒኒየን ለኢትዮጵያ በጣም ቆንጆ ነው። አጋጣሚው ምንድነው? አንደኛ እውቅና የመስጠት ባንሰጥ እንኳን አሁን ኦልሬዲ ለእስራኤል እውቅና የሰጠቻት ሀገር ላይ አሁን ካለን ግንኙነት በበለጠ ደረጃ የመንቀሳቀስ እድል ይኖረናል። ሶማሌላንድ ያለን ሪፕሬዘንቴሽን በአምባሳደር ደረጃ ነው። ባለሙሉ ስልጣን አምባሳደር ባይሆንም ቆንሲላ ጽህፈት ቤታችን አምባሳደር ደረጃ ነው። ብዙ ግንኙነት አለን። ግን የተወሰኑ ያው ከዓለም አቀፍ ሕግ አንጻር ችግሮች አሉ። አሁን ኢትዮጵያን ለመክበብ በተለይ ግብጽ እያደረገች ያለችው እና ከከባቢዎቹ ደግሞ ከላይ ኤርትራ ናት፣ ከታች ሶማሊያን ነው ፕሮክሲ አርጋ ስትጠቀም የነበረው። እዚች ጋር ክፍተት ሲኖረን ችግር ቢመጣ ጦርነት ውስጥ ብንገባ የጦር መሳሪያ ለማስገባት እዚህ ጋር እድላለን ማለት ሚኒመም የጦር መሳሪያ የማስገባት እድላችን ነው። ግብጽ ስታደርግብን የነበረው ይችን ለመዝጋት ነው። በኢትዮጵያ ታሪክ ደግሞ የታወቀ ነው። በ5 ዓመት ጦርነትም ጅቡቲ ላይ ጦር መሳሪያ እንዳናስገባ ነው የተከለከልነው። የጦር ማዕቀብ እየተጣለ ሌላውን እቃ ነው እንጂ ይህን አታስገቡም ብለው አሁንም ይችን አዝማሚያ ነበረ ግብጽ ስትሰራ የነበረውና ለኛ በኔ እይታ ትልቅ እድል የሚከፍት ነው። ከዚህ አንጻር ሁለተኛ ያው ሞኒተር እያደረኩ ነበር የአረብ ባለሙያዎች እንትና እንደውም እስራኤል ለኢትዮጵያ ለማመቻቸት ነው እውቅና የሰጠችው የሚል ነገር አለ። ያው በዓለም አቀፍ ግንኙነት ቋሚ ጠላት የለም፣ ቋሚ ወዳጅ የለም። እስራኤል ከዩናይትድ አረብ ኤምሬትስ ጋር እንደምትሰራ ይታወቃል። የመን ላይ ባሉ ወደቦች ላይ የጋራ እንትን አላቸው። አብርሃም አኮርድስ ውስጥ ይገባሉ። አሁን አውሮፓና አሜሪካ ከኋላ ሳይኖሩ ኢንፎርማሊ ሳይኖሩ አይደለም እስራኤል እዚህ የመጣቸው። ለነሱ
ወዳጅ ነች። በተለይ ደግሞ አሁን በቀደም የወጣው የአሜሪካ ናሽናል ሴኩሪቲ ስትራቴጂ በስም ጠርቶ እንከላከልላታለን ብለው በስም የጠሯት ወዳጅ እስራኤል ብቻ ናት። ስለዚህ እዚህ ጋር እስራኤል ካለች እስራኤል ስትነካ አሜሪካ ተስባ ትገባለች። ለኛ በጎን ለማለፍ ቆንጆ እድል ይከፍታል የሚል ነገር አለ። በሌላ በኩል አካባቢው እንደ ሁቲና አልሸባብ ያሉ አማጺ ቡድኖች በስፋት የሚንቀሳቀሱበት ነው። አቅማቸውም ከጊዜ ጊዜ ከፍ እያለ መጥቷል። ለእስራኤል በሁቲ ላይ የምትወስደው የማዳከም እርምጃ በኢራን ላይ ያላት አቋም ተቀጥላ አድርጋ ታየዋለች። ይህ ከደህንነት ጋር የተገናኘው ፍላጎትም ሌላኛው ኢትዮጵያን ሊጠቅም የሚችል መንገድ ሊሆን ይችላል ይላሉ ባለሙያው። የኢትዮጵያን የባህር በር የማግኘት ጥያቄም መንገዱን ሊያቀል የሚችልበት እድል ሊኖረው ይችላልም ይላሉ። በቅርብ ጊዜ ያው አልሻባብ አውጃለሁ እንትና ላይ እስራኤል ላይ ጂሃድ አውጃለሁ ብለዋል። ከኛ አንጻር እንደ ኢትዮጵያዊ ለኛ ቆንጆ ነገር ነው። እስራኤል እኛን አግዛ አልሻባብ ላይ ትመጣለች። አሁን ወዴት ይሆናል? ቴሮሪዝምን በመዋጋት ረገድ ደግሞ የሚፈጠር ግንባር ውስጥ ገብተን ፕሮሞት እናደርጋለን ራሳችንን። አክቹአሊ ይሄ ሆት ዎር ወይም የመተኮስ ጦርነት የመነሳት እድሉ እንደውም አሁን የቀነሰ ይመስለኛል። በዚህ ምክንያት ያው አሜሪካም አጠናለሁ እውቅናውን ብላለች። ስለዚህ የአሜሪካንም እየገመትክ ነው የምትኖረው። አሁን ኤቭሪባዲ ኢዝ ጌሲንግ፣ እኛም ጌስ ነው የምናደርገው። ዓለም አቀፍ ተቋማት ውግዘት የተለመደ ነው። እሱ በዚህ ታወግዝና ከስር ትተባበራለህ። እሱ እንትን የለውም። አሁን ሀገራት በአካባቢው ላይ ያላቸው ከጥቅም ጋር የተገናኘው አሰላለፍ መጠነኛ ለውጥ ታይቶበታል ያሉት አቶ ዳያሞ ከዚህ በኋላም መሽቶ ሲነጋ የተለየ ለውጥ እየታየ ሊመጣ እንደሚችልም አንስተዋል። ነገሩ ከጥቅም ጋር እንጂ ከርዕዮተ ዓለም ጋር የተገናኘ የአሰላለፍ ለውጥ ስላልሆነ ነገሩን በስክነትና በትኩረት መመርመርና ማየትን የሚፈልግ ነው ብለዋል።